አትዋሽኝ። ከወደድኩት የሚፈልገውን ሁሉ ማድረግ አለብኝ ብለሽ ታስቢያለሽ አይደል? አሁን እኛ ሴቶች በጣም ስንወድ ሳናውቀው ክብራችንን የምንጥልባቸው ጊዜያቶች ብዙ ናቸው። ልብሽ ከመሄድ እንድታስቆሚው ሊፈልግ ይችላል። ግን ደግሞ አንዴ ልቡ ለመሄድ ያሰበን ወንድ ያንቺ ፍቅር አይመልሰውም። እሱን ለመሄድ ከማስቆም በኋላ የሚመጣው ትልቁ ስቃይ ደግሞ የእሱ መሄድ አይደለም፣ ራሴን ለምን እንደዚህ ያዋረድኩት የሚለው ጸጸት ነው። ዛሬ የፈለገ ብትወጂውም የፈለገ ብታፈቅሪውም ማድረግ የሌለብሽን 4 ነገሮች እኔ እህትሽ እነግርሻለሁ። እስከ መጨረሻው ተከታተሉ። ሰላም ውድ ናፊዳርቱ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። እየሰጣችሁኝ ላለው ሀሳብና አስተያየት በጣም አመሰግናለሁ። የምሰራቸው ቪዲዮዎች እየጠቀሟችሁ ስላለን በጣም ደስተኛ ነኝ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል እኛ ሴቶች የፍቅር ግንኙነትን የተመለከቱ ሀሳቦችን እያነሳን እንማማራለን፣ እንመካከራለን፣ ልክ እንደ እህት ማለት ነው። ስለዚህ አሁኑኑ ሰብስክራይብ አድርጉ፣ ብዙ ታተርፋላችሁ። ወደ ዛሬው ሀሳባችን ስንመለስ ዛሬ እንግዲህ በፍቅር ውስጥ ስንሆን እኛ ሴቶች በጣም ስንወድ የምናደርጋቸው ነገሮች በሙሉ በቃ ትክክል ነው የሚመስሉን። እሱን ማስደሰት፣ እሱ የሚፈልገውን ነገር፣ የሚጠይቃቸውን ነገሮች ሁሉ ማድረግ እንደ ግዴታ አድርገን እንቆጥራለን። ግን እንዳልኩት መግቢያዬ ላይ በኋላ ላይ የሚተርፈን የሆነ እሱን ማጣታችን ምናምን የሚያደርስብን ጉዳት ብቻ አይደለም፣ ጸጸት አለ። ለምን እንደዚህ ያደረግኩ፣ ለምን ራሴን በዚህ ደረጃ ዝቅ አደረግኩ፣ ለምን ራሴን አዋረድኩ የሚል ጸጸት ነው የሚሞግተን፣ ሰላም የሚነሳን ማለት ነው። ስለዚህ ዛሬ ከዚህ ጸጸት የሚያድን ቪዲዮ ነው ይዤላችሁ የመጣሁት። የመጀመሪያው የፈለገ ብትወጂው የፈለገ ብታፈቅሪው ማድረግ የሌለብሽ ነገር ምንድነው? ለፍቅር መለመንና ከመጠን በላይ መከተል። ምናልባት ስልክሽን አያነሳ ይሆናል፣ ምናልባት ሊያገኝሽ አይፈልግ ይሆናል፣ ብዙ ነገሮች ማለት ነው። ስለወደድን ግን በጣም ብዙ ርቀት እንሄዳለን፣ በጣም ፑሽ እናደርጋለን። 100 ጊዜ ልትደውይ ትችያለሽ፣ አላነሳ ሲል ቴክስት ልታረጊ ትችያለሽ፣ በሱ ሲያቅትሽ በጓደኛው ልትጽፊ ትችያለሽ። የፍቅር ስሜቱ ስንሆን እንደዚህ አይነት ነገሮችን ማድረግ የተለመደ ነገር ነው አይደለ? ብዙዎቻችን አልፈነው ይሆናል እንደየእድሜያችን እንዳለንበት ሁኔታ ለፍቅር አዲስ ከመሆንም ብቻ ምክንያቶቹ ብዙ ቢሆንም እንደዚህ አይነት ነገሮች የሚታወቁ ናቸው፣ ግን ደግሞ ትክክል ያልሆኑ ነገሮች ናቸው። ስለወደድሽው ስላፈቀርሽው ከፍቅር የመነጨ ቢሆንም ልመናሽ አይመልሰውም፣ ልመናሽ አያቆየውም። ካለማቆየቱም በላይ ደግሞ ያንቺን ዋጋ ዝቅ እንዲልበት ያደርገዋል። 100 ጊዜ ስትደውይ በቃ 10 ጊዜ ያላነሳም ብለሽ ደጋግመሽ ስትደውይ ቴክስት ስታረጊ በላይ በቃ ከዛ በጓደኛው ምናምን ስታረጊ የሚፈጥረው ስሜት እኔ አልፈለግም፣ እኔ አልወደድም አይነት ኢንቴንሽን አለው። በቃ ያንቺን ዋጋ ዝቅ የሚያደርግ ያንቺን ዋጋ የሚያወርድ ነገር ነው። ፍቅር ይዞሻል ማለት ዋጋሽን ማሳነስ አለብሽ ማለት አይደለም። በራሷ የምትተማመን ራሷን የምትወድ እንደምትወደድም የምታስብ ሴት በዚህ ደረጃ አትገፋም፣ በዚህ ደረጃ አትጨቀጭቅም፣ በዚህ ደረጃ አትሄድም። እንግዲህ ሁላችንም ትልልቅ ሰዎች ነን አይደለ? ስለ ፍቅር እያወራን ያለ ነው፣ ስለ ፍቅር ግንኙነት እያወራን ያለ ነው። እዚህ መሀል ልጆች አይደለንም፣ ትልቅ ነን። ስለዚህ አንድ ጊዜ ደውለሽለት፣ 2 ጊዜ ደውለሽለት እማያነሳ ከሆነ አትሊስት አይቶ እስኪደውል ድረስ መጠበቅ አለብሽ። ያንን ፕሮሰስ ካላደረገ ማለት እንዲሆኑ ነው እንደዚህ ተፈጥሮ ነው ኤክስፕሌን ማድረግ አለበት። በቃ ማለት ትልቅ ነን፣ ራሳችንን ብዙ እንትን መሸወድ አይገባንም፣ ራሳችንን ማታለል የለብንም በማይሆኑ ምክንያቶች። እንደዚህ ሆኖ ሊሆን ይችላል፣ እንደዚህ ተፈጥሮ ሊሆን ይችላል። እሺ አንዴ እንደዛ ልናታለል እንችላለን። ሁሌ ግን እንደዛ አይሆንም። ይሁን አንቺ የምትለምኝ፣ አንቺ ናግ የምታደርጊ፣ አንቺ የምትጨቀጭቂ አይነት ብዙ ርቀት የምትሄጂ ብዙ የምትከተይ አይነት መሆን የለብሽም። ይሄ ለራስሽ ያለሽን ክብር ያሳጣል። በሱ ፊትም ደግሞ ለአንቺ ያለው ነገር እንዲቀንስበት ያደርጋል። በቀላሉ የምትገኝ ሴት ዋጋዋ ብዙም አይደለም ለአንቺ ያለው ነገር ማለት ነው። ሶ ባላንስ መሆን አለበት። ይሄን ስልሽ ደግሞ ጭራሽ መደወል የለብሽም፣ ጭራሽ ከሱ ጋር ያለሽ ኮሚኒኬሽን መቀጠል የለብሽም አይደለም። ግን ባላንስ ማድረግ አለበት። አንቺ ስለለመንሽው፣ አንቺ ስለጨቀጨቅሽው፣ 100 ጊዜ ስለደወልሽ ያነሳል ማለት አይደለም። ስለዚህ በዛ መልኩ ይው የፈለገ ብትወጂው የፈለገ ብታፈቅሪው ብዙ ርቀት አትይጂ፣ አትለምኝ። ፍቅር የሚለመን አይደለም፣ እንዲሁ የሚሰጥ ነው፣ በነፃ ደስ እያለሽ የምትሰጪው። እና እንግዲህ እነዚህን ስህተቶች እኔ የምነግራችሁ ማለት ነው አድርገናቸው ያለፍነው፣ በዙሪያም በጣም ብዙ ሰዎች ያለፉበት መንገድ ነው። ግን እዚህ ጋር መጥቼ ስነግራችሁ ትክክል ስላልሆነ እና ስለማይጠቅም ውጤቱ እናንተ የምትፈልጉት ስላልሆነ ከዛም በተጨማሪ ደግሞ የሆነ ከራሳችሁ ጋር ሰላም የማትሆኑበት እሱንም አታቆዩትም በመለመን ማለት ነው። የጊዜ ጉዳይ ነው እንጂ አይቆይም። እሱንም ታጣላችሁ። ከዛ ደግሞ ከራሳችሁ ጋር ሰላም አይኖራችሁ። ምን ሆኜ ነው ግን ደስ የለመንኩት? ምን ሆኜ ነው ግን ደስ በቃ አለ አይደለ? ሰላም ይነሳችኋል። ትክክለኛ ነገር ስላልሆነ ማለት ነው። ስለዚህ ተደርጎ የሚያለፈ ነገር ቢሆን ትክክል ካልሆነ ማስተዋልና ማስተካከል ያስፈልጋል ማለት ነው።
ሁለተኛ ማድረግ የሌለብሽ መቀበል የሌለብሽ ነገር ደግሞ በህይወቱ ውስጥ ሚስጥር መሆንን። ማንም ስላንቺ እንዳያቅ የሚፈልግ ከሆነ ኖ ማለት አለብሽ፣ የቱንም ያህል ብትወጁ። እርግጥ ነው እንዳላችሁበት ደረጃ ለሰዎች የምታሳውቁበት ጊዜ ይለያያል። ግን በቃ በየትኛውም ቦታ ላይ ፍቅረኛ ማቾች እንደሆናችሁ እንዲታይ የማይፈልግ ከሆነ በቃ እንዴት ነው አንዳንድ ጊዜ ከሰው ጋር ስትታዩ የምትሸማቀቁት ነገር አለ አይደለ? በቃ ከሆነ ሰው ጋር ታይታችሁ ሰው በትክክል ባልሆነ መንገድ ይረዳኛል ብላችሁ አለ አይደለ? ምናችሁም ካልሆነ ሰው ጋር መታየት የምትፈሩት ነገር አለ አይደለ? በቃ ሌላ ሰው ቢያይ በትክክል ባልሆነ መንገድ ይረዳኛል ብላችሁ ማለት ነው። ተነጥላችሁ አንድን ሰው ለማግኘትም ትፈራላችሁ አይደል? ይሄኛ ሴቶች ጋር ያለ ነገር ስለሆነ ነው። በቃ አንድን ሰው ብቻውን ስናገኝ ሰዎች ሲያዩን ድንግጥ እንላለን። እኛ ምንም ያላሰብነው ነገር ቢሆንም በመካከላችን ምንም ባይኖርም ድንግጥ እንላለን። ምክንያቱም የሚያዩን ሰዎች ፍቅረኛ ማቾች እንደሆነ ከነሱ ጋር የሆነ ነገር እንዳለን ያስባሉ ብለን ስለምንሰጋ ማለት ነው። በዛ ደረጃ ከአንቺ ጋር መታየትን ከአንቺ ጋር እንዴት ነው አብሮ እንደ ፍቅረኛ መሆንን የሚፈራና የሚደበቅ የሚሸማቀቅ ከሆነ ኦፊሻሊም ለሰዎች ጓደኛዬ ናት ፍቅረኛዬ ናት ብሎ መናገር ሌላ ስቴፕ ነው። ግን እንዲሁ በቃ ከአንቺ ጋር መታየት አለ አይደለ? በቃ የሆነ ድብብቆሽ የሚጫወት ሰው አለ። በቃ ማንም እንዳያውቅ ምናምን በቃ አለ አይደለ? እንደ ኖርማል ለማውራት የሚሞክር ይሆናል። የሆኑ ቦታዎችን መርጦ በቃ አይ እንደዚህ ሁኚ እንደዚህ አትበይ እንደዚህ አለ አይደለ የሚልሽ ከሆነ ኖርማል አይደለም፣ ትክክል አይደለም። የፈለገ ብትወጁ የፈለገ ብታፈቅሪው ብታምኚው ማለት እንዴት ነው ትክክል ያልሆነ ነገር ትክክል አይደለም። በቃ ፍቅር ውስጥ ስላለሽ ትክክል ያልሆነ ነገር መደረግ የሌለበት ነገር ትክክል ነው ተብሎ አይታለፍም። ከጀርባው ይዞብሽ የሚመጣው ሌላ ነገር ስለሚኖር ማለት ነው። ስለዚህ ሚስጥራዊ አንቺ ሚስጥር ከሆንሽ በሱ ህይወት ውስጥ ባንቺና በሱ ህይወት ውስጥ የፍቅር ግንኙነት አለ፣ ታወራላችሁ፣ ኮሚኒኬት ታደርጋላችሁ ምናምን። ግን ይሄ ፐብሊክ ወደ ማድረግ ሲመጣ ከሰዎች ጋር ስትቀላቀሉ ከሚያውቋችሁም ከማያውቋችሁም ሊሆን ይችላል። በቃ ያ ነፃነት የሌለው አለ አይደለ? እንደ ፍቅረኛ አክት ማያደርግ ይልቁን ሁሉ ነገር ሚስጥር እንዲሆን የሚፈልግ አይነት ሰው ይሄ ኖርማል አይደለም። ይህንንም ከታገሽ እንግዲህ በኋላ ላይ የምትከፊያቸው ነገሮች ይኖራሉ። እንዴት ካልሽኝ ሰው በጤናው እንደዚህ አይነት ነገሮችን ድብብቆሽ አይጫወትም። እንዳልኳችሁ ለጓደኞቻችሁ ለቤተሰቦቻችሁ የምታሳውቁበት ጊዜ ይኖረዋል። ግን ከዛ ውጪ ስላሉት ነገሮች እናውራ፣ ከዛ ውጪ ስላሉት ሰርክሎች እናውራ። በቃ ዝም ብሎ የማንኛውም ቦታ ላይ ሄዶ ቁጭ ብሎ ስለማውራት፣ ካፌ ብትሄዱ፣ ምግብ ቤቶች ብትሄዱ፣ ሆቴሎች ብትሄዱ፣ መዝናኛ ቦታዎች ብትሄዱ እንደ ፍቅረኛ አክት ለማድረግ መፍራት አለ አይደለ? ማንም እንዳያውቅ አይነት ይሄ ኖርማል አይደለም። ይህንን በቃ ስለምወደው ምናምን እያልሽ ምክንያቶች እየተቀበልሽ መሄድ የለብሽም። ትክክለኛ ነገር ስላልሆነ አጥርተሽ ለማለፍ ሞክሪ። ስለወደድሽው ስላፈቀርሽው ነገሮች በዚህ መንገድ መሆን አለባቸው ማለት በአንቺ አይኮራብሽም ማለት ነው። አላመነበትም ማለት ነው። የፍቅር ግንኙነቱን አልተቀበለውም ማለት ነው። ኖርማል ነገር አይደለም ይሄ። ስለወደድን ስላፈቀርን ብዙ ርቀት ነው የምንሄደው እኛ ሴቶች። ግን በቃ ስህተት መሆኑን ካወቅን እዚህ መሀል ላይ ይህን ስህተት ካልሰራችሁ ብዙ ሰዎች ብዙ ሴቶች የሚሰሩት ነውና ካልሰራችሁ በቃ ወደፊት እንዳትሰሩት ትክክል እንዳልሆነ እንድታውቁት ነው። ከሰራችሁም ደግሞ ከዚህ በፊት በቃ ሰላም እየነሳችሁ እየወቀሳችሁ ያለው ነገር እሱ እንደሆነ አውቃችሁ ራሳችሁን ይቅር ብላችሁ ኢትስ ኦኬ እንደዚህ አይነት ነገር ያጋጥማል፣ እኔ ብቻዬን አይደለሁም፣ ብዙ ሰዎች ያጋጥማቸዋል፣ ግን ስህተት ነው፣ ትክክል አይደለም፣ እንደዚህ አይደረግም ብለን ማለፍ ይኖርብናል ማለት ነው። ሶስተኛ ለስሜቱ ሙሉ በሙሉ ኃላፊነት መውሰድ። ይሄ ምን ማለት መሰላችሁ? ስለወደድሽው ስላፈቀርሽው እሱ ለሚሰማው ስሜት አንቺ ኃላፊነት እንዳለብሽ መሰማት ማለት ነው። ሲናደድ የተናደደው በአንቺ ምክንያት እንደሆነ ፊልም ማድረግ፣ በቃ ሲቆጣ ሲደብረው እኔ ነኝ ያስደበርኩት፣ እኔ ነኝ ያስቆጣሁት፣ ደግሞ ምን አድርጌ ነው ምን አጥፍቼ ነው፣ በቃ ሁሉን ነገር ከራስሽ ጋር ማያያዝ ማለት ነው። እሱ ለሚሰማው ስሜት በሙሉ ራስሽን ተጠያቂ የማድረግ ነገር ማለት ነው። ምናልባት በስራ ተናዶ ቢመጣና በምታወሩበት ሰዓት ላይ አለመግባባት ቢፈጠር በቃ እኔ ነኝ ያናደድኩት ብለሽ ማሰብ ማለት ነው። እንዴት መሰላችሁ? ሰዎች የፍቅር ግንኙነት ላይ ስንሆን ልንተጋገዝ ሰፖርት ልንደራረግ ነው እንጂ አንዳችን ሌላኛችንን ልንጎዳዳ መሆን የለበትም። አንቺ እሱን ለማስደሰት ብለሽ አንቺ የምትጎጂ ከሆነ የጊዜ ጉዳይ ነው እንጂ እንደዛ መቀጠል አትችይም። ሚውቹዋል ነው፣ ሁለታችንም የምንደጋገፍበት ነው። የአንዳችን ደካማ ጎን የአንዳችን ጠንካራ ይሆናል፣ የአንዳችን ጠንካራ ደግሞ የአንዳችን ደካማ ይሆናል። ሶ በዛ መልኩ እየተጋገዝን ነው የምንሄደው። ላይክ እንዴት ነው ኮምፓተብል ነን ሰዎች ስንባል ማለት ነው። አንዳችን የአንዳችንን ክፍተት ጎዶሎ ልንሞላ ልንደጋገፍ ልንተጋገዝ ነው የፍቅር ግንኙነት። ሲቀጥልም ደግሞ ወደ ትዳር የምንገባው ማለት ነው። ሲጀመር ኖርማሊ ሴት እንደ ሴት ወንድ እንደ ወንድ ደግሞ ያለን ካራክተር አለና እነዚህ ሁለት ካራክተሮች በአንድ ሲሆኑ ነው ሙሉ ምን
የሚሆነው በትዳር ማለት ነው። ስለዚህ በተቻለ መጠን ያሉ የስሜት መለዋወጦችን ተቋቁሞ ሰፖርት ተደራርጎ ማለፍ ይገባል። ግን በእያንዳንዱ ነገር በቃ በተናደደ ቁጥር እንትን ባለ ቁጥር ራስሽን መውቀስ፣ ለምን እንደዚህ ያልኩት፣ ለምን እንደዚህ ሆነ አለ አይደለ? እሱ ለተሰማው ስሜት በቃ ቀጥታ ተጠያቂው አንቺን ራስሽን ማድረግና ላለመናገር መጠንቀቅ አለ አይደለ? ያላመንሽበት ነገር እኮ ሊፈጠር ይችላል። የሆነ ያስቀየመሽ ነገር ሊሆን ይችላል። እሱን ላለመናገር መጠንቀቅ፣ ስለወደድሽው ስለፈቀርሽው ማለት ነው። መፈታት ያለባቸው መስተካከል ያለባቸውን ችግሮች ጭራሽ አለማንሳት፣ በቃ መጠንቀቅ፣ ለሱ ከመጠን በላይ መጠንቀቅ ማለት ነው። ይሄ ደግሞ የፍቅር ግንኙነታችሁ እንዳይቆይ፣ አንቺም እንዳትከበሪ፣ ፍላጎትሽ እንዲደበቅ፣ ፍላጎትሽ እንዲገደል ታደርጊያለሽ ማለት ነው። በዚህ ሁኔታ ደግሞ ብዙ ርቀት መጓዝ መቀጠል አይችልም ማለት ነው የፍቅር ግንኙነታችሁ። ስለዚህ የፈለገ ብትወጪው የፈለገ ብታፈቅሩ ስሜትሽን አትግደይ፣ ስሜትሽን አትደብቂ። እሱ ለሚሰማው ስሜት ራስሽን አትውቀሽ። በሁሉ ነገር እንዳልኩት በስራ ሊናደድ ይችላል። አንዳንድ ሰዎች ገጥሟችሁ ከሆነ የሆነ ንዴት የተሰማቸውን ነገር ያስተላልፋሉ። አሁን ምናልባት ስራ ቦታው ላይ ተጣልቶ ከአለቃው ጋር መነጋገር ከብዶት ወይም ደግሞ መነጋገር የለብኝም ብሎ አስቦ ዋጥ አድርጎት መጥቶ አንቺ ጋር መጥቶ ሊወጣ ይችላል። አንቺ ምንም የማያናድድ ኖርማል ነገር ብትይው በቃ አንቺ እንደዚህ ምናምን ብሎ እዛ ጋር ከአለቃው ጋር የነበረውን ጸብ፣ እዛ ጋር የነበረውን ንዴት አንቺ ላይ ሊወጣ ይችላል። ሰው አንቺ ደግሞ በዛ ሰዓት እኔ ነኝ ጥፋተኛ እንደዚህ ባልለው እንደዚህ አይናደድም ብለሽ ልታስብ ትችላለሽ። ሰው አንዳንድ ጊዜ ነገሮች በዚህም ደረጃ ሊሆኑ እንደሚችሉ ማወቅ ጥሩ ነው። የተናገርኩት ነገር የሚያስቀይም ነው አይደለም የሚለውን በራስሽ አመዛዝነሽ መወሰንና ማያስቀይም ከሆነ ስራ ቦታ ላይ ኤኒዌይስ የትኛውን ቦታ ላይ ከአንቺ በፊት የነበረው ነገር ላይ ንዴት ጥሩ ያልሆነ ነገር ሊኖር እንደሚችል መገመት መረዳትና በተቻለ መጠን ከራስሽ ጋር ሳታያይዥ ሰፖርት ለማድረግ መሞከር። ይሄ ነገር ያናደዳል ብዬ አላሰብኩም ነበረ፣ ግን እንደዚህ ስለተሰማህ አዝናለሁ። በቃ አላደል ሰፖርቲቭ መሆን፣ በቃ ፐርሰናል አለማድረግ። በቃ እኔ ሁሌ እንደዚህ ያናድዷለሁ እኔ እንደዚህ ምናምን የሚለውን ነገር አለመውሰድ እና በግልጽ ነገሮችን ማውራት መነጋገር። የተፈጠረ ችግር አለ፣ ምን ሆነክ ነው እንደዚህ ማለት በማያናድድ ነገር ሲናደድብሽ ምን ሆነክ ነው የተፈጠረ ነገር አለ ብለሽ ስጠይቂው ከአንቺ በፊት የተፈጠረውንም ሊነግርሽ ይችላል። እና በዚህ መልኩ ማድረግ ነው እንጂ የማያስፈልጉ ነገሮችን ራስን መጉዳት ድረስ መሄድ አያስፈልግም። እሱ ለሚሰማው ስሜት አንቺ ኃላፊነት አትወስጂም። በመጀመሪያ ራሱ ነው የሚወስደው፣ ከዛ በኋላ ነሽ አንቺ ማለት ነው። በመጨረሻም አራተኛ ላይ ማለት ነው ያስቀመጥኩላችሁ ምንድነው ትንሽ ጠቅለል ያሉ ሀሳቦችን ነው። አላማሽን መተው፣ ህልምሽን መተው፣ ማንነትሽን መቀየር እና ሬስፔክት የጎደላቸው ንግግሮችን ወይም ደግሞ ድርጊቶችን ታግሶ ማለፍ ነው። ስለወደድሽው በሚል እነዚህን ነገሮች ማለፍ ትክክል መስሎ ይሰማሻል። በቃ ዲስሬስፔክት አድርጎ ሲያናግርሽ ሲያመናጭቅሽ ምናምን አይ በቃ ስለሚወደኝ እኮ ነው ለእኔ ብሎ ነው እንደዚህ የሚያደርገው ምናምን እያልሽ መታገስ መተው። ትዕግስት ምንም ክፋት የለውም፣ ግን በትክክለኛው ቦታ ላይ ዲስሬስፔክት መደረግን ታግሰሽ በኋላ ላይ ወዴት ነው የሚሄደው? ማብቂያ የሌለው ነገር ውስጥ ነው የምትገቢው። ህልምሽን፣ አላማሽን፣ ትምህርት ሊሆን ይችላል፣ ስራ ሊሆን ይችላል። በቃ ተይው ይሄ ነገር ይቅርብሽ ወይ እንደዚህ ምናምን ሲልሽ ወይ ከዛ ስትደናቀፊ አንቺን በራስሽ እሱ ብሎሽም ላይሆን ይችላል። አንቺን በራስሽ ከዛ ስትደናቀፊ በቃ እሱ አለልኝ እሱ እወደዋለሁ ከሱ ጋር ነው። የቱንም ያህል ብትወጁ አላማሽን፣ ህልምሽን እንዳታጪ ተጠንቀቂ። የሚወድሽ ወንድ ነገን ከአንቺ ጋር የሚያስብ ወንድ በዚህ ጆርኒሽ በምትፈልጊው ነገር በጆርኒሽ በህልምሽ በስራሽ ከጎንሽ ነው የሚሆነው፣ የሚያሳካልሽ። እንዴት ነው አብራችሁ ሆናችሁ ያን እንድታገኙ የሚጥር ነው የሚሆነው እንጂ ወደኋላ የሚከለክልሽ አይሆንም። እንግዲህ ህልምሽ ምንም ይሁን ምን ማለት ነው አስሎንጋስ የምፈልገው ይሄ ነው ብልሽ እስካስቀመጥሽ ድረስ ለዛ ሰፖርት የሚያደርግ መሆን አለበት፣ በቻለው ሁሉ በቻለው ማለት ነው። ስለዚህ እነዚህ ነገሮች ወደኋላ የሚያሰናክል አይደለም ፍቅር እንደውም እነዚህ ነገሮች የበለጠ እንድትገልጪ የበለጠ እንድታወጪ የሚያደርግ ነው እንጂ ወደኋላ የሚያስቀር አይደለም። ሌላኛው ትልቁ ማንሳት የምፈልገው ነገር እዚህ ጋር ማንነትሽን መቀየር ነው። እንድትሆኝ የሚፈልገው ነገር ሊሆን ይችላል። ማንነት ኢን ሴንስ አንቺ የምትወጂው፣ አንቺ የተቀበልሽው፣ አንቺ ደስተኛ የሆንሽበት ማንነት ይኖርሻል። ያንን ማንነት እሱ ከሌላ ሰው ጋር አነጻጽሮሽ ሊሆን ይችላል፣ እንዲሆን የሚፈልገው ሊሆን ይችላል። አንቺ የተቀበልሽው ማንነት እንድትቀይሪ የሆኑ ነገሮችን ሲያሳይሽ ቀይረሽ መገኘት በጣም የምትጸጸችበት ነገር ነው። ምክንያቱም ማንነታችን ማለት በጣም ትልቅ ነገር ነው። እኛ የምንወደው እኛ የተቀበልነው ነገር ማለት ነው። አንዳንዴ ትክክል ላይሆን ይችላል። እኛ የወደድነው እኛ የተቀበልነው ነገር ትክክል ካልሆነ አመዛዝነን መቀየር ያለ ነው። ግን በቃ አይደለ አንዳንድ ነገሮች ይሄን አድርጊ ያን አድርጊ ምናምን የሚባሉ ነገሮች
ከኛ ማንነት በጣም የራቁ እኛን የማይወክሉ ነገሮች ይሆናሉ። የማይመጥንሽ የማታምኝበት ቦታ አትገኝ። እምነትሽን ማንነትሽን ስለወደድሽው ስላፈቀርሽው የመቀየር ግዴታ ያለብሽ መስሎ አይሰማሽ። አይደለም፣ ፍቅር እንደዚህ አይደለም። ፍቅር አያስገድድም። ፍቅር እኮ በቃ እንዴት ነው በራስሽ ፍላጎት የምታደርጊው ነገር ነው እንጂ ደስ ሳይልሽ በቃ ስለወደድኩት እያልሽ የምታደርጊው አይደለም። ደስ እያለሽ የምታደርጊያቸው ነገሮች ናቸው። ደስ ስላለሽ ሁሉ ነገር ትክክል ነው ማለት ደግሞ አይደለም። በጣም ደስ ብሎሽ ወደሽው አፍቅረሽው በቃ ከዚህ በኋላ ትምህርቴ ይቅርብኝ ልትይ እኮ ትችያለሽ። ይሄ ግን እድሜሽን ሙሉ የምትጸጸችበት ነገር ነው የሚሆነው። እዛ ሰዓት ላይ ደስ ብሎሽ ሳይሆን እንደው በስሜታዊነት የወሰንሽው ውሳኔ ነው የሚሆነው። ስለዚህ በተቻለሽ መጠን ስሜታዊነትን ከራስሽ አርቂ። ህልም ይኖርሽ፣ አላማ ይኖርሽ፣ ማንነትሽን ተቀበይ፣ ውደጂ። ያንን ደግሞ የምትቀይሪ አትሁኝ። ዝም ብሎ በቀላሉ የሆነ ወንድ በመጣ ቁጥር ያንን ማንነት የምትቀያይሪ አይነት ሴት አትሁኝ። የምታምኛቸው ሴቶች ይኖሩሽ፣ የማይለወጡ ያንቺ የሆኑ መገለጫዎችሽ የሆኑ ማለት ነው። ስለዚህ ይህን ስላችሁ ደግሞ ፐርፌክት የሆነ ሰው ምናምን የለም፣ ግን እየተማማርን ራሳችንን እያሻሻልን ትክክል ያልሆነው የቱ ነው ምንድነው ማድረግ የለብኝም የሚለውን እያየን ራሳችንን ከመጎዳት ራሳችንን ከበኋላ ደግሞ ጸጸት ቆይቶ የሚመጣ ጸጸት ደግሞ አለ። ከዛ ራሳችንን እንድንጠብቅ ለማለት ነው ይህን ቪዲዮ ያዘጋጀውላችሁ። እንዴት አገኛችሁት? እንደጠቀማችሁ እንደተማራችሁበት አልጠራጠርም። እስኪ ከወደዳችሁት ላይክ አድርጉትና አሳውቁኝ። በቀጣይ በሌላ ቆንጆ በሆነ አዲስ ቪዲዮ እንገናኛለን። እስከዛው ግን ናፊዳርቱን ሰብስክራይብ ካላረጋችሁ አሁኑኑ ሰብስክራይብ አድርጉ። ብዙ ነገሮች አምልጧችኋል። ቪዲዮ እንደለቀኩ እንዲደርሳችሁ ደግሞ የደወል ምልክቷን መጫን አትርሱ። ሁላችሁንም ውድድ አደርጋችኋለሁ።